እናትና ልጅ የተዋደዱ አንዳቸውን ነቅሎ ይወስዳቸዋል። አባትና ልጅ የተዋደዱ ነቅሎ ይወስዳቸዋል ከወንድሙ ጋር እያለ አንድ በአንድ ሞት ለቅሞት ሁሉንም ይወስዳል። ከሞት በኋላ ያለው ህይወቱ ምን ይመስላል የሚለው ዱንያ ላይ ዛሬ ሊያስጨንቀው ይገባል ማለት ነው። ሁሉም ነፍስ ሞቱን ትቀምሳለች በማለት አላህ Subhanahu Wa Ta'ala ይናገራል። በአንገትህ ገመድ የሚሆንብህ كتابم تطبقوا الله والصراط الذي يقال مر عليه وهو أحد من الحديد. الله سبحانه وتعالى يعني كان وجاءت كل نفس معها سائق وشهيد. توبة هذا الرجل سونه راسه يتسحب سونه إنه وعمل لما بعد الموت لآخرة كموت بهلا لعله عالم هجر يتزجاج سرايا سرايون سونه يعني كلهم نفس نجي الله بنجينه يتندج بتبتأو. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يتكبراتشو مسلم وندموش مسلم أهتوش مسلم أباتوش ناتوش يا الله سلامتا يا الله تبقى كنا أنت جاي هون يالكون زاري بأندريس ما تتشالو السوم بزوجي له اللاتشنم يمياس فران يمياس حسبن كلهم بهون بتككل السون الناس تاوس لباتشن عمدد يمي لبتي هنا موت نو موت እንደምታውቁት ሁላችንም እንፈራዋለን መሞታችን አይቀርም እናቃለንም እንፈራዋለንም ነገር ግን በአግባቡ ከሆነ ሞትን አይደለም መፍራት የነበረብን ከሞት በኋላ ነው ላለው ህይወት በምን ሁኔታ ሞታለው ከሞትኩ በኋላ ምን ይጠብቀኛል መሞት እንግዲህ አይቀርም ሞት ሀብታም ይሁን ደሃም ሴትም ይሁን ወንድ ጥቁሩም ነጩም አረቡም አጀሙም ሁሉም ይሞታል ሞት አላህ Subhanahu Wa Ta'ala በሰጠው ቃነ ገደብ ቀጠሩ ማለት ነው መሞቱ አይቀርም ነገር ግን በምን ሁኔታ ነው የሚሞተው አንድ ሰው ከሞት በኋላ ያለው ህይወቱ ምን ይመስላል የሚለው ዱንያ ላይ ዛሬ ሊያስጨንቀው ይገባል ማለት ነው ሞቱን ነብዩ አለይሂ ሰላቱ ወሰለም ሁሌም እንድናስታውስ ሞቱን ማስታወስ እንድናበዛ ነግሮናል አክፊሩ ذكر هادم اللذات ጥፍጥናን ቆራጭ የሆነችዋን ሞት ማስታወስ አብዙ ሞት ጥፍጥናን ይቆርጣል እናትና ልጅ የተዋደዱ አንዳቸውን ነቅሎ ይወስዳቸዋል አባትና ልጅ የተዋደዱ ነቅሎ ይወስዳቸዋል ከወንድሙ ጋር እያለ አንድ በአንድ ሞት ለቅሞት ሁሉንም ይወስዳል በጊዜው በተሰጠው ቃነ ገደብ ቃነ ቀጠሩ ማለት ነው ስለዚህ መዘጋጀት የሚያስፈልገውና ሞቱን ማስታወስ የሚያስፈልገው ከሞት በኋላ ላለው ህይወት እንድንዘጋጅ ነው አላማው ያ ነው ስለዚህ ሞት الله سبحانه وتعالى بتلاقي بقرآن أنكسوش يتكسل وما جعلنا لبشر من قبلك الخلد أفإن مت فهم الخالدون إذا النبي عليه الصلاة والسلام بجزء ينبروا أجاريان أنت تموت هلا أنت عينات شني بلهال أنت دزيتون هلا أنت إنيان نكاك إندي يالو سياز فرارواچو إندي أنت بتموت النسو زل عالم وينمدموه اللي نورالو وي كأنت بفيت لان تمسو زل عالماوينتن አልሰጠንም ኩሉ ነፍስን ذائقة الموت ሁሉም ነፍስ ሞቱን ትቀምሳለች በማለት አላህ Subhanahu Wa Ta'ala ይናገራል በሱረት አለ ኢምራንም ኩሉ ነፍስን ذائقة الموت ሁሉም ነፍስ ሞቱን ትቀምሳለች አለና ሞት መቅመስና መሞት አዲስ ነገር አይደለም የሚጠበቅም ነው ሁሉም ያምንበት ነው ነገር ግን አላህ እኛ ትኩረት እንድናረግበት የሚያስፈልገውን ነጥብ አስቀመጠልን وإنما توفون أجوركم يوم القيامة بايهون كموتاچو بوهالا أجراچون متكفلوت دنيا لا يسراچوتن يجاچون متاغنيوت يوم القيامة يقيامة كان نولا تادا يوم القيامة يسراچوتن متاغنيو متكفلوبت يمنداو كان فمن زحزها عن النار وأدخل الجنة كإسات يدانا جنة يتقبا يهون السو فقد فاز الدرنيا سو السنو دنيا لاي ሀብታም ባይሆንም ነጭ ባይሆንም ምንም ባይሆንም ከእንደዚህ አይነት ዘርም ምንም ባይሆንም ከኢሳት ዲኖ ጀነት የተገባ ሰው እሱ ነው እድለኛው ይላል አላህ ይሄን እድል እኛ ዱንያ ላይ እንድንሰራበት ያን እድል ለማግኘት
ዱንያ ላይ መስራት እንዳለብን ሊጠቅመን ነው ይሄን አላህ Subhanahu Wa Ta'ala የነገረን እና ወመል ሐያቱ ዱንያ ኢላ መታዑል ጉሩር አለ እዛው ሲዘጋው ቁርአን አንቀጽ ቺ የምትኖርባት ዱንያ ቃቃ ጫወታ ናት የመሸንገያ የሆነች ሀገር ናት እንጂ የዘላለም መኖሪያ ሁሌ ደስተኛ ሆናችሁ የምትኖሩበት ከፈተና ምድኑበት ችግር ማይነካችሁበት ሀገር አይደለም የችግር ሀገር ነው የፈተና ሀገር ናት ዱንያ ኖራ የምትሞቱባት ሀገር ናት ዱንያ ለዛኛው ለቀጣዩ ለዘላለማዊ ሀገር ምሰራበትና ምትዘጋጅባት ሀገር ናት በማለት አላህ Subhanahu Wa Ta'ala ይነግረናል ማለት ነው ተባረከለዚ ቢየዲሂ الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا الله ማለት ማን ነው ሞቱን የፈጠረ ህይወትንም የፈጠረ እና ለምንድነው ሞቱንም ህይወትንም የፈጠረ ሁለቱንም አንድ ሰው ህያው ይሆናል ካልነበረበት ትላንት አልነበረም ከዛ ይፈጠራል ወደዚህ ዱንያ ከዛ በኋላ በተሰጠው ጊዜ ሲያልቅ ወደዛኛው ወደ ቀጣዩ ሀገር ይሄዳል እና ይሄንን አላህ ያደረገበት ምክንያት ምን አለ ለየብሉወኩም ሊሞክራችሁ ነው አላህ ለፈተና ነው ይሄንን ያመጣችሁ የፈጠራችሁ ወደዛም ይወስዳችሁ አዩኩም አህሰኑ አመላ ማናችሁ ስራን አሳምሮ የሚሰራ አላህን በትክክል የሚያመልክ ከሞት በኋላ ላለው ሐያት ላለው ኖሮ ማን ነው የሚዘጋጀው የሚለውን ለመፈተን ለመሞከር ነው ያመጣችሁ ይላል ስለዚህ እቺ ዓለም የመሞከሪያ ሀገር ናት እኛ ምቾትን ብቻ ያሳደድን ሀብትን ብቻ ያሳደድን ወይም ደግሞ ስሜታችን ብቻ እየተከተልን ኖረን ከዛ በኋላ አፈር ሆነን ምንቀርበት አይደለም ለዛ ነው እኛ አፈር ሆነን ብንቀር ኖሮ ዱንያ ላይ ኖረን እንዳሻን ኖረን ማለት ነው ከዛ ሞተን ማንንቀሰቀስ ቢሆን ኖሮ በአላህ ኻሊቅነት በአላህ ፈጣሪነት ማያምር ስራ ነበረ ፍትሃዊ አልነበረም ማለት ነው ይህ ስራ ስለዚህ ዱንያ ላይ ሁሉም ያሻውን ይሰራል ነፃነት ተሰጥቶታል አእምሮ ተሰጥቶታል የጀሃነም መንገድ ከጀነት መንገድ የሚለይበትን ነብይ ተልኮለታል ቁርአን ወርዷል አስተማሪ አለ በየጊዜው የሚያስተምሩ ይሄን ለተዘጋጅቶ አላህ ይፈትነዋል ይሄ ሰውዬ በትክክል ጀነቱን ይመርጣል ኢሳቱን ይመርጣል ቅጣቱን ይመርጣል ደስታውን ይመርጣል የሚለውን ይፈትነዋል ፈተና ነው ስለዚህ ሞት ሁሌም ማስታወስ ያስፈልጋል ሞት አለ ነገ ልሞት ይችላል የኔ እድሜ ተጽፎ አልተሰጠኝም ተጽፎ ቢሰጠን በወረቀት እንደፈለግነው ሆነን እዛው አካባቢ ይስተካከል ነበር ሰው ያ ግን አልሆነም የማንም ሰው አጀል ወይንም ቀጠሮ ጊዜ አልተነገረው በደረሰ ሰዓት ሰውየው በሚንም ይሁን ይወስደዋል ይሄ ደረገበት እንዲዘጋጅ ነው ሁሌም በመጠባበቅ ላይ እንዲሆን ነው አላህ ባዘዘው ትእዛዝ ላይ እንዲቆም ነው ያ ምን ተወጅሉ አተውባ ተውበትን ጊዜ የምትሰጥ ነገ ተውብታለሁ ጁማዓ ሲመጣ ኢንሻአላህ ረመዳን ሲመጣ ኢንሻአላህ ተስተካከላለሁ እያልከ የምትል አካል ሆይ ኢላማታ እስከ መቼ ነው ተውበትን ወደ ኋላ ያረክ ራስን ማታስተካክለው ከአላህ ጋር ያለህ ነገር ማታስተካክለው እስከ መቼ ነው አኢላ መሪድን ይውቅዑዱክ በሽታ መጥቶ እስኪያስቀምጥህ ድረስ ነው አም ኢላ መውትን ይፍጀኡክ በድንገት አስደንጋጭ ሞት መጥቶ እስኪወስደህ ነው ነገ እያልከ የምትሄደው والله ما تدري نفس بأي أرض تموت ولا متى تدعى للقاء ربها አንዲት ነፍስ መቼ እንደምትሞት አታውቅም በጌታ ይሁንብኝ በፈጠረኝ በሆነው ነፍሴ በእጁ በሆነችው ጌታ እምላለሁ አንዲት ነፍስ መቼ እንደምትሞት አታውቅም ጌታውን መቼ እንደምትገናኝ እቺን ዓለም መቼ እንደምትለቅ አታውቅም اذا وضعت في قبرك ወንድሜ ቀብርህ ላይ ሞታ ቀብርህ ላይ ስትቀመጥ وانصرف عنك الأحباب ዙሪያ የነበሩ ወዳጆች ሲለዩክ لا ينفعك جاه ولا مال ዱንያ ላይ ሲትለፋለት የነበረው ክብር ምትለው ዱንያ ምትለው አይጠቅምህም ወለን يؤنسك الا عملك ስራክ እንጂ ማንም መጥቶ እዛ አያናገርህም አያበስርህም ጭርታን አያስወግድልህም ማለት ነው فيا فوز من وجد قبره روضة من رياض الجنة ويا خسارة من وجده حفرة من حفر النار ሰው ምንኛ እድለኛ ነው ምንኛ ያማረ ነው አንዱ ሞቶ ቀብሩ ሄዶ ቀብሩን ከጀነት ሸለቆ አንዱ ሆኖ የሚያገኛት ምንኛ ያማረ ሰው ነው ምንኛ የከሰረ ነው ደግሞ ቀብሩን የኢሳት ሸለቆ ሆና የሚያገኛት ቀብር ነብዩ አለይሂ ሰላቱ ወሰለም እማ ረውደቱ من رياض الجنة ከጀነት ጫፌዎች ወንዞች አንዱ ናት አው حفر من حفر النار ወይንም ከኢሳት ሸለቆዎች አንዱ ናት ብለዋሉ እና በዱንያ ላይ
በሰራው ሁኔታ ነው በኖረው የኖረበትን ነገር ነው ቀብር የሚያገኘው አሊ ኢብኑ አቢ ጣሊብ የተባሉ ታላቅ ሰሃባ ቀብር ሲሄዱ ያለቅሱ ነበር እና ጀሃነም ሲወራ የአኺራው ጉዳጉድ ሲወራ እንኳን ያን ኃይል አታለቅስም ቀብር ግን ስትመጣ የቀብር ርዕስም ሲነሳ ወደ ቀብርም ስትሄድ ለምን እንደዚህ የምታለቅሰው አሏቸው ለዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን አሉ القبر اول منازل الاخره ቀብር የመጀመሪያው የአኺራው ደረጃ ነው ቀብር ከተስተካከለ ከዛ በኋላ ያለው ነገር ጋር ነው አይሰር ቀብር ከተበላሸ ግን ከዛ በኋላ ያለው ነገር በጣም ከባድ ነው በማለት ይመልሱ ነበር ስለዚህ ቀብር የመጀመሪያ የአኺራ ቤታችን ነው ቀብራችን የተስተካከለ ቀብራችን ኑር ከሆነ ቀብራችን ከጀነት ጨፌዎች አንዱ ከሆነ አው ከዛ በኋላ የሚጠብቀን ምንድነው ጀነት ነው የተሻለው ነው ማለት ነው ቀብራችን በተቃራኒው ከኢሳት ሸለቆዎች አንዱ የስቃይ አይነት የሚገኝበት ከሆነ ደግሞ ከዛ በኋላ ያለው ምንድነው ጀሃነም ነው የከፋ ነው فيا عباد الله يا الله ባሪያዎች ሆይ ወንድሞች እህቶቼ አባቶች እናቶች اتقوا الله ربكم حق تقواه አላህን ጌታችሁን መፍራት ያለባችሁን ፍርሃት ፍሩት የሚገባውን ፍርሃት ፍሩት ያቂማችሁን የቻላችሁት አላህን ፍሩ وهبوا من هذه الرقدة والغفلة ካላችሁበት ዝንጉ ካላችሁበት ከገፍላ እንቅልፍ መንቃት አለባችሁ ጸያፍ የሆኑ አላህ የከለከላቸው የአላህን ቁጣ የሚያመጡ ስራዎችን ኃጢያቶችን ወንጀሎችን ራቁ ወርጅዑ ኢላ ጣዓት الملك العلام ወረጌታችሁ የነግስታት ሁሉ ንግስት የአዋቂዎች ሁሉ አዋቂ ወደ ሆነው ወደ አላህ ትእዛዝ እሱን ወደ ማምለክ ተመለሱ ይባካችሁ من قبل ان ياتي يوم تشقق السماء فيه بالغمام ሰማዮች ተሰነጣጥቆ የሚወጥቁበት በሆነው ቀን ሰማዮች እንደ ዳመና ቀልጦ የሚወርዱበት የሆነው ቀን ሳይመጣ በፊት መመለስ አለባችሁ فيا له من يوم ያ ቀን ምንኛ የከበደ ቀን ነው ما اطوله ምንኛ የራቀና ረጅም የሆነ ቀን ነው ስቃዩ የሚበረታበት የሆነ ቀን ነው ፊት ለፊታችሁ ያለው ሩቅ አይደለም والله ሩቅ አይደለም ومن حساب ما اثقله ከባድ የሆነ ሂሳብን ፊት ለፊታችሁ አለ ያኔ ያለው ሂሳብ ምን አከበደው ومن جزاء ما اجزله ጥሩ ነገር ሰርታችሁም ከሆነ ያኔ የሚሰጣው አጅር ምንኛ ትልቅና ብዙ አደረገው ومن عقاب ما اهوله ያኔ ያለው ቅጣት ምንኛ ምን አከበደው መግለጽ እንኳን አይቻለም በዛን ቀን የሚካሄደው ከሞት በኋላ የአኺራ ጅምርት يوم البعث ፊት ለፊታችን ያለው ቀን አገላለጽ እንኳን ገለጻ የለውም ይሄ ነው ሊባል አይችልም እንደው አላህ Subhanahu Wa Ta'ala እኛ እንዲገባን በዱንያ ላይ ከባድ የሆኑ ነገሮችን አንስቶ ያወራበት አንድች እርጉዝ የሆነች ሴት ዱንያ ላይ ሚጧ ምን ያህል እንደሚያሰቃያት ምናቃውን ማለት ነው ያኔ እርጉዟን በሆዷ ላይ ያለውን ልጅ የት እንደጨነገፈችው ሲንሳት እንዳወጣችው አታቅም አለ ምንኛም ይከብድ ነው ዛሬ ለሷ ጭንቀት እንኳን ያያት የሰማት ሁሉ የሚጨነቅላት ያቺ እናት ማለት ነው ከተወለደም በኋላ ለልጇ ተጨንቃ ራበው ወይ አለቀሰው እያለች ከዙሪያው የምትሽከረከር ማጠፋ እናት ያኔ የምታጠባ ልጇንም የት እንደጣላችሁ ማን እንደወሰደው አታስታውስም ከነጨራሹም ይላል ለማክበድ ነው አያችሁ ፊት ለፊት የሚጠብቀን የሆነውን ቀን ስለዚህ ለዚህ ቀን መዘጋጀት ያስፈልጋል አላህ Subhanahu Wa Ta'ala ያንን ቀን وجاءت كل نفس معها سائق وشهيد ያኔ ሁሉም ነፍስ ነጂ አላት በነጂ ነው የተነዳች ብትመጣው ወሸሂድ ምስክርም አለባት እያንዳንዱ ነገር ይመሰከራል ዛሬ ካላስተካከልናቸው ማለት ነው لقد كنت في غفلة من هذا ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም አንተ ይሄን አታቅም ነበር እንደዚህ አይነት ጉዳጉድ ያለ አገርን አታቅም ነበር በغفላ ላይ ነበር فكشفنا عنك غطاءك ያንን ገለጥነልህ አሳየና አሳወቅና فبصرك اليوم حديد ዛሬ አይነ እንደ ብረት ነው ያንን ነገር ያስታውሳል ስለዚህ ከባድ የሆነ ቀን አለን ማለት ነው አለብን ለዛ መዘጋጀት ያስፈልጋል وخدعت الرقاب لرب الارباب وذل كل فاجر وكافر ያኔ ትከሻዎች ለንጉሶች ሁሉ ንጉስ ጌታንን ለሚሉዎች ሁሉ ፍጥረታት ጌታ የሆነው ለአላህ ይተናነሳሉ وذل كل فاجر وكافر ዛሬ ማን አለብኝ ማን ይነካኛል ከኔ በላይ ማን አለ የሚል አመፀኛና ከሃዲ ሁላ ያኔ ይሰበራል فالسعيد
እድለኛ ማለት من استعمل نفسه في طاعة المعبود من استعمل نفسه راسون نفسون زلا يسرى في طاعة المعبود እውነተኛ ተመላኪ ለሆነው ለአንዱ አላህ እሱን በመታዘዝ እሱን በማምለክ ዒባዳ አምልኮ የተባለ ሁሉን ለሱ በመስጠት ነፍሱን እዛ ላይ ቢዚ ያደረገ በዛ ያኖራ ሰው ሰዒድ ነው እድለኛ ነው ከሱ በላይ እድለኝነትም የለም وخاف الا ينجو من النار بعد الورود ከነገ ከውም القيامه ጀሃነም ሲራጥ ይሻገራለው በዚች በደካማ ይሰራ ይሻገራለው ይያለ ራሱን የሚወቅስ ራሱን ሂሳብ የሚያደርግ መጥፎ ነገር ነፍሲያው እንዳትወስደው አግዶ የሚሰው ነው ጀግና ሰው ማለት እድለኛ ማለት فانتبهوا رحمكم الله الله يزنልን الله ይዘንላችሁ ልንነቃ ይገባል واتقوا يوما ترجعون فيه الى الله ثم توفى كل نفس ما كسبت وهم لا يظلمون الى الله سبحانه وتعالى አንድን ቀን ፍሩ ዛሬ በዱንያ ምትጨማለቁ አላህን የምታመጹ በአላህ ላይ የምታሻርኩ ነብዩ አለይሂ ሰላቱ ወሰለም ያላዘዙበትን ቢድዓን የሚሰሩ የአላህን ቁጣ የሚያስወርዱ እነዚህ ከባኢረ الذنوب የሚባሉ ትልልቅ ወንጀሎችን የሚሰሩ አካላቶች ሰዎች አንድ ቀን ፍሩ አንድ ቀን ፊት ለፊታችሁ አለ ምን አይነት ቀን ነው ያ ቀን ወደ አላህ የምትመለሱበት ترجعون فيه الى الله ወደ አላህ የምትመለሱበት ቀን ፊት ለፊታችሁ አለ ثم توفى كل نفس ما كسبت وهم لا يظلمون ከዛም በኋላ ነፍስ የሰራችውን ነገር ሚሞላላት ሚሰጣት ምንም ማይበደሉ ማለት ነው ያዛን የሚመጣው መጽሐፋችን ዱንያ ላይ የሰራነው እስከምንሞትበት ባለው ሐያታችን በነበረን ቆይታ ያሳለፍነው ነገር ነው لا يغادر صغيرة ولا كبيرة ትንሽም ትልቅም አይዘልም ሁሉንም ጽፏል በለዛ እኮ ነው የሰው ልጆች ያኔ ምንድነው የሚሉት ما لهذا الكتاب لا يغادر صغيرة ولا كبيرة ምንድነው ይሄ መጽሐፍ ዱንያ ላይ የሰራውቱን አንድ ማልዘለለም እንዴ ከነ ደቂቃው ከነ ሰከንዱ ከነ ምኑ አስቀምጦታል ይገርማል ብሎ ሰዎች ያኔ ይገርማሉ ግን አይጠቅማቸውም መገረማቸው የብነ አደም የሰው ልጅ ሆይ اتق الله اللهን ፍራ فإنما خلقت في الدنيا للعبادة لا للتخليد دنيا لا يتفتركو لعبادة اللهن لماملك بالله تزاز لمنور انجي زلعالماوينتن ايدلم زلعالم لمنور ايدلم دنيا لا يتفتركو وافق فإن قدامك المقام العتيد مبانن አለብህ ማወቅ አለብህ ፊት ለፊትህ ካንተ ፊት ለፊት يعني عتيد የሚባል እንዲሁም ረቂብ የሚባል የተመደበልህ መላእክቶች አሉበት والحساب الشديد والميزان في اللفيت حسابم الله እንዲሁም ደግሞ ሚዛንም አለ ከባድ የሆነ ሚዛን الذي يطير بالحبة فلا يحيد ያንዳንዷን የትንኝ ያ ጎመን ፍሬ ክብደት የምታክል እንካን ብትሆን ጽፎ የያዘ ማለት ነው በሱ ከሱ ማታመልጥ የሆነ ኪታብም አለበት حساب አለበት والكتاب الذي يطير فيسير قلادة في العنق والجيد እንዲሁም ደግሞ መጽሐፍ ከአንገትህ በላይ የሚደረግልህ እንዲሁም ደግሞ አጠቃላይ በዱንያ ላይ ሲሰራ የነበረው ሚሰጥህ ቅላዳ ያለው ማለት ነው فيسير قلادة في العنق በአንገትህ ገመድ የሚሆንብህ ኪታብም ተጠብቆልሃል والصراط الذي يقال مر عليه صراط የሚባልም አለ ያ صراط ምንድነው በላዩ ላይ ሲታለፍበት አሐድ من الحديد ከሰይፍ በላይ አሐድ የሆነ ማለት ነው በጣም የሰላ የሆነ صراطን ፊት ለፊት አለ ያንን ምታልፍበት በችሎታ አይደለም በብልጠት አይደለም ያን صراط ምታልፍበት ቀጭን የሰላ የሆነ صراط ምታልፍበት በተዘጋጀው ባሳለፍከው ዱንያ ነው ያኔ ያቀን ማለት يوم لا ينفع فيه مال ولا بنون ዛሬ ምትፎክርበት የሆነ ልጅም ይሁን ንብረት አይጠቅምም إلا من أتى الله بقلب سليم اللهን ሰላም በሆነ ቀልብ በተውሂድ እሱን በብቸኝነት በማምለክ የተዘጋጀና የተሰራ በሆነ ቀልብ የመጣ ሰው እንጂ በንብረት ብዛት ዛሬ ዱንያ ላይ ሰው ልጆች እንደሚፎካከሩበት በልጆች ብዛት ያኔ አይጠቅምም ያ ቀን ማለት ከባድ ነው وكيف جوازك على الصراط وهو أدق من الشعر እንደው صراطን አስበዋል እንዴት ነው ያንተ ማለፊያ ከጸጉር ቅጥነት የባሰ ነው ቅጥነቱ ምታልፍበት
ከሰይፍ ስለት የባሰ የተሳለ ነው። ቅጥነቱ ደግሞ ከፀጉር የባሰ ቅጥነት አለው። ወአሐር ሚነል ጀምር ከፊም ይበለጠ ያቃጥላል ተብሏል። ታዲያ ይህን ስርዓት በየትኛው ስራችን ለማለፍ ተዘጋጅተናል? አላህ ለዛ እኮ ነው ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድን ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን። እናንተ በአላህ ያመናችሁ ሰዎች ሆይ አላህን ፍሩ እና ወልተንዙር ነፍሱን ማ ቀደመት ሊገድ፣ ነፍስ ለነገዋ ምን እንዳስቀመጠች ትመልከት ይላል። ትመልከት። ወተቁላህ አላህን ፍሩ ብሎ ደገመው። ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን። አላህ በሚሰሩት ነገር ውስጥ አዋቂ ነው፣ የውስጣችሁን ጭምር ያውቃል አላሁ ሱብሓነሁ ወተዓላ። ስለዚህ ለዛ ቀን ምን አሳለፍኩ የሚለውን ልናቅ ይገባል። ነቢ ዓለይሂ ሰላቱ ወሰላም ለዛ ነው አራዳ ሰው ጮሌ ሰው ማለት ማን ነው አሉ? ዛሬ ነፍስያውን ሒሳብ ያደረገ ለነገ ምን አስቀመጥኩ፣ ለነገ ምን አለኝ፣ ቀብር የሚገባበት ስንቄ ምንድነው ብሎ ሒሳብ ያደረገ ሰው ነው። ተውበት ያደረገ ሰው ነው። ራሱን የተሳሰበ ሰው ነው። እና ወዐሚለ ሊማ ባዕደል መውት፣ ለአኺራ ከሞት በኋላ ላለው ዓለም ሀገር የተዘጋጀ ስራ የሰራ የሆነ ሰው ነው። ሞኝ የሚባል ሰው ደግሞ ማን ነው አሉ? ሞኝነት ያለበት ሰው እንዲሁ ይኖራል። ወየተመና አለላህ አልአማኒ፣ በአላህ ላይ አማናን ይመኛል፣ ሰላምን ይመኛል፣ ጀነትን ይመኛል፣ ምንም ሳይሰራ ማለት ነው። አላህ እኮ ገፉሩ ረሂም ነው፣ አላህ ይሰጠኛል እያለ ምንም ስራ ሳይሰራ አላህ ቁም ባለው ነገር ሳይቆም በአላህ ላይ እንዲሁ ባዶ ተስፋ የሚያደርግ ሰው ነው። እሱ ሞኝ ነው። እንደዚህ አይነት ነገር የለም። የሰራነውን ነው የምናገኘው። በታዘዝነው መሰረት የተከለከልነውን በመራቅ የታዘዝነውን በመስራት አላህን በብቸኝነት በማምለክ ሽርክን በመራቅ አጠቃላይ ከሽርክ ያሉ አላህ የሚጠላቸው የአላህን ቁጣ የሚያስወርዱ የአላህ ቁጣ ያለባቸው ስራዎችን በመራቅ ብቻና ብቻ ነው ሊገኝ የሚችለው ማለት ነው። ስለዚህ ይሄ የሰው ልጆች ሁሉ የሚሰበሰቡበት የሆነ ቀን ነው። ذلك يوم مجموع له الناس وذلك يوم مشهود። ሰዎች ሁሉ ይሰበሰባሉ የስራቸው ውጤት ለማግኘት። وذلك يوم مشهود መላእክት ሁሉ የሚታደሙበት የሚጣዱበት የሆነ ቀን ነው። وما نؤخره الا لاجل معدود። ይሄንን ቀን የውመል ቂያማን ሩቅ እንዳይመስላችሁ ለተወሰነ ጊዜ ብቻ ነው ወደ ኋላ ያረግነው። يوم ياتي لا تكلم نفس الا باذنه። ያ ቀን ሲመጣ ነፍስ አታወራም። ዛሬ የፈለግነውን ነገር እንደምናወራ ሁሉ ያን አታወራም። አላህ ሲፈቅድ የፈቀደላቸው ሰዎች ብቻ ናቸው የሚያወሩት። فمنهم شقي وسعيد። ከነሱ ከሰው ልጆች ከተሰበሰቡት ውስጥ እድለ ቢስ አለ፣ እድለኛም አለ። አላህ ሁላችንም ከእድለኞች ያድርገን ማለት ነው። فأما الذين شقوا ففي النار لهم فيها زفير وشهيق خالدين فيها ما دامت السماوات والأرض إلا ما شاء ربك إن ربك فعال لما يريد። እነዚህ አንቀጾች ሁሉ ስለ አኺራ ጉዳጉድ ነው የሚያወሩት። جزاكم الله خيرا والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ